አት ገጽ ወኩልንቴ በትምህርተ መስቀል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ ዘአምኖት ማኅፀን ክህደት ከሰይጣን በቀለ መዛቲ ቅድስት ቤተ ክርስቲያን እንተ ይእቲ ማርያም ጽዮን ለዓለመ ዓለም። አኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ነተአምነከ ንስእለከ እግዚኦ ነስተበኩዐከ ንገኒ ለከ እግዚኦ ነትቀኔ ለስምከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ወርቅ ወለከ ይትቀነ ኩሉ ልሳን። አንተ ውእቱ አምላከ አማልክት ወእግዚእ አጋዕዝት ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንፄውዐከ በከመ መሐረነ ቅዱስ ወልድከ እንዘ ይብላ እንተ ሙሴሰ ወጸልዩ ከመ ትቤሎ። ቅዱስ 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 ተብለህ የምትመለክ የምትመሰገን የሠራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚህ ሰዓት ለዚህ ደቂቃ ስላደረስከን እናመሰግንሃለን። ሰዓተ ሌሊቱን ባርከህ ቀድሰህ ሰላም ያሳደርከን አምላክ ሆይ መዓልቱን ባርከህ ቀድሰህ ሰላም እንድታውለን በቸርነትህ በምሕረትህ በይቅር ባይነትህ በአባትነትህ እንዳትለየን አምላካችን እንለምንሃለን እንማጸንሃለን። ለዓለሙ ሰላም ለእኛም ለሕዝበ ክርስቲያኑ ለልጆች ፍቅርን፣ አንድነትን፣ መረዳዳትን፣ መግባባትን፣ መደጋገፍን፣ መተሳሰብን ለምድሪቷ በረከትን እንድታድለን እንድትሰጠን እንለምንሃለን። ሀገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋትና ከመለያየት ጠብቅልን። እኛንም ልጆችን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወረሽ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን ቅዱሱ ደጉ ቸሩ አምላክ እግዚአብሔር ወይ ጠብቀን። በሕመም ለሚሰቃዩ ወገኖቻችን በየቤታቸውና በየሆስፒታሉ በየጸበላቱ የሚንከራተቱትን ያንተን ማዳን የሚጠባበቁትን እንደ እምነታቸው ፈውሱን ጤናውን አድላቸው። በላቸው ላይ ያለውን ደዌውንም አስወግድላቸው፣ አንሳላቸው። የሞቱትን ባከበርካቸው፣ በወደድካቸው፣ በመረጥካቸው ወደ ደጋጎቹ በእነ አብርሃም በእነ ይስሐቅ በእነ ያዕቆብ አጠገብ አሳርፍልን። ያዘኑትንም አጽናናልን፣ የታሰሩትንም አስፈታልን፣ በስደት ያሉትንም ሰብስብልን። አጽራሪ ቤተ ክርስቲያንን፣ አጽራሪ ተዋሕዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምዕመናንን አስታክስልን። ከቅድስት ቤተ ክርስቲያን የራቁ ከሃይማኖት የወጡ መልሳቸው፣ ሰብስባቸው፣ ለቃልም ተገዢ አድርጋቸው። በትዳር ያሉ ትዳራቸውን ባርክ፣ ልጆቻቸውን ባርክ፣ መልካም ስራቸውን ባርክላቸው። ሁሉን የሚይዝ የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ዳግመኛ እንማልድሃለን። ስናመሰግነው ሌሊት ሁሉ ጠብቆ ከጨለማ ወደ ብርሃን አድርሶናልና ከጥፋት ወደ ሕይወት ካለማወቅ ወደ ፍጹም እውቀት አደረሰን። ቀን ሁሉ በፍጹም ሰላም በሕይወት እንድንኖር ያደርገን ዘንድ በመላእክት ኃይል ሕዝቡን ይጠብቃቸው ዘንድ ለበረከት ስራ ሁሉ ስልጣን ያለው ፈጣሪያችን እግዚአብሔር ነው። ሁሉን የምትይዝ ጌታ ሆይ ቀኑ ሁሉ በፍጹም ሰላም በሕይወት እንድንኖር አድርግ። አንተ ሌሊቱን ሁሉ ጠብቀሃልና አቤቱ ሁሉን የምትይዝ አንተ የመራሃቸው ሩሩህ መላእክት ስደድልን። እንደ ቸርነት ብዛት ይቅር በለን፣ እንደ ይቅርታም ብዛት በደላችንን አጥፋልን። ከእኛ ወገን አንድም ከባለሟልነት የወጣ የተለየው አታድርገው። ደገኛ ስም በእኛ ላይ ስለተጠራ ይቅር ባይ ሁነን፣ አትተወን። በአንተ ፊት እና በልጅ በክርስቶስ ፊት ባለሟልነትን እንድናገኝ አድርግ። በእርሱ ያለ ክብር ለአንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ለዘውትርም ለዘላለሙ አሜን። ቅዱሱ ደጉ ቸሩ አምላክ እግዚአብሔር ሆይ አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችንንም ጠብቀን። እግዚኦ 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 ከሚያስብል መከራ ከምናየውም ከማናየውም
ከምንሰማውም ከማንሰማውም አንተ ጠብቀን። ስለ እናትህ ስለ ንጽሕት ስለ ቅድስት ድንግል ማርያም ብለህ ማረን፣ ይቅር በለን። ስለ ቅዱሳን መላእክት፣ ስለ ቅዱሳን ነቢያት፣ ስለ ቅዱሳን ሐዋርያት፣ ስለ ቅዱሳን ሰማዕታት፣ ስለ ቅዱሳን ጻድቃን፣ ስለ ቅዱሳን አበው ብለህ መሐሪው ደጉ ቸሩ አምላክ ይቅር በለን፣ ራራልን። ለቃልህም ተገዢ አድርገን። ሀገራችን ውስጥ የገባውን ይህን የአውሬ መንፈስ፣ የድራጎን መንፈስ፣ የሰውን ሕይወት የሚያስጠፋ የሰውን ደም የሚያስፈስስ ሰላማችንን ያራቀብን ፍቅራችንን ያቀዘቀዘብንን የዲያብሎስ ሰራዊትን ከእግራችን በታች የወደቀ እንደ ትቢያ ብናድርግ አጥፋልን፣ አንሳልን። አባታችን ይቅር ባዩ ጌታ ስለ ቸርነትህ፣ ስለ ይቅር ባይነትህ፣ ስለ አባትነትህ ይቅር በለን። አምላኬ ሆይ ልመናዬን ስማ፣ ጸሎቴን አድምጥ። ልቤ ተስፋ በቆረጠ ጊዜ ከምድር ዳርቻ ወደ አንተ ጮኻለሁ። በድንጋይ ላይ ከፍ ከፍ አደረግከኝ፣ በጠላት ፊት ጽኑ ግንብ ነህ። ተስፋዬ ሆነኸኛልና መራሃኝ። በድንኳን ለዘላለም እኖራለሁ፣ በክንፎች ጥላ እጋረዳለሁ። አምላኬ አንተ ጸሎቴን ሰምተሃልና ለሚፈሩት ርስት ሰጥሃቸው። ለንጉሥ ቀን ከቀን በላይ ቀንን ትጨምራለህ። ዓመታትን ከትውልድ ወደ ትውልድ ይሆናል። በእግዚአብሔር ፊት ለዘላለም ይኖራል። ይቅርታውና ጽድቁን ማን ይፈልጋልን? እንዲሁም ስምን ለዘላለም እዘምራለሁ። ምኞቴን ሁልጊዜ ትሰጠኝ ዘንድ አቤቱ ቅዱስ አምላክ ኢየሱስ ክርስቶስ ሆይ ጠዋት ተነስቼ ስራ ከመጀመሪያ አስቀድሞ ያንተን ፈጣሪን በጸሎት እንዳመሰግን የሚያነቃቃ መንፈስ ሕሊና አሳድርብኝ። ስራንና ወንድም ወዳድ አድርገኝ። የምሰራውን ሁሉ ስራ ባርክልኝ። የዕለት ምግብ የዓመት ልብስ ስጠኝ፣ ኃጢአት እንዳልሰራ ሕይወት የመንፈስ ቅዱስ ተቆጣጥሮ ከችግርና ከመከራ እንዲሰውረኝ እማጸንሃለሁ። አቤቱ ቅዱስ አምላክ ሆይ ለጸሎት እጆቼ ወደ አንተ በተዘረጋ ጊዜ ጸሎቴን ለመቀበል ቅዱሳን ንጹሐን እጆችን ወደ እኔ ዘርጋ። የከበደውንና የሚያስጨንቀውን መከራ ፈተና ሁሉ ከእኛ አርቅልን። የተሰማራንበትን ስራ በሰላም እንድናከናውን ቸርነትህ አይለየን። አሜን። ጸሎትና ልመናችንን ተቀበልልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአልነ እግዚኦሰ መንሱት አላድኅነነ ወባልሐነነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወ ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ተአልዮ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይእዜሰ እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን። ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ቅዱስ የሆነው አምላክ እግዚአብሔር ስለማይነገር ስጦታው ክብርና ምስጋና አምልኮና ውዳሴ ለሱ ይሁን። አምላክ ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም ስሟ ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ የዓለም ጌታ ኢየሱስ ክርስቶስ የተሰቀለበት መስቀሉ ፍቅሩን የገለጸበት ሥጋውን የቆረሰበት ደሙን ያፈሰሰበት መስቀሉ ክብርና ምስጋና ለሱ ይሁን። አሜን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሁን።
አሜን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች፣ የአምላክ የቅድስት የንጽሕት የድንግል ማርያም የአስራት ያደራ የቃል ኪዳን ልጆች፣ የቅዱሳን ወዳጆች፣ የመስቀሉ አማኞች፣ ክቡራን አዛውንት አባቶቻችን፣ ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕፃናትን ጨምሮ በሰበሰበን በወደደን በፈቀደን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑል አምላክ ቅዱሱ ጌታ እግዚአብሔር ይመስገን። እንኳን ለቅዱሳን አባቶቻችን በፈተና የጸኑ እነ ቅዱስ ኢዮብ እና አባ ጉባ ያው እንግዲህ መጥምቀ መለኮትም ያው በሁለት ያው አንገቱ የተቆረጠበትን መታሰቢያ ይደረጋል። እንግዲህ መስከረም 2 ቀን ቢሆን እና ቅዱሳን አባቶቻችን እናቶቻችን በእምነት ጸንተው እግዚአብሔርን አስደስተው ያለፉ አባቶቻችን የእነሱ ጸሎት በረከታቸው አይለየን። እነሱ እግዚአብሔርን በማመን በእግዚአብሔር ጸንተው መልካም ሰርተው ፈተናውን ተቋቁመው አልፈው የእግዚአብሔርን ክብር አግኝተዋል። እኛም በሕይወታችን በሃይማኖታችን በሁሉ ነገር ፈተና ይመጣል። ፈተናውን ታግሶ የሚያልፍ ከፈተና ያው ይተርፋል፣ ይወጣል። ስለዚህ በፈተና የሚጸና እሱ የተባረከ ነው። በፈተና የሚጸና ስለዚህ በረከትን ያገኛል የሚለው ለዚህ ነው። ጻድቁ ኢዮብን ብንመለከት ያው በፈተና ብዙ ፈተና የተፈተነ ሰው ነው፣ ግን ቅን ሆኖ የተገኘ ሰው ነው። ሰይጣን ስለቀናበት ነው። ብዙ ጊዜ መልካም ስንሰራ በጎ ነገርን ስናደርግ ሰይጣን ይቀናብናል። ለዚህ ነው በቅዱሳን አባቶቻችን እናቶቻችን ላይ ሰይጣን እየቀና በስጋቸው ላይ ብዙ መከራ እያደራረበ የሚያመጣባቸው ለእግዚአብሔር ስለተገዙ ነው። እግዚአብሔርን ደስ ስላሰኙት ነው። ፈሪሃ እግዚአብሔር በውስጣቸው ስላደረ ፈተናውን ይደረድርባቸዋል። እነሱ በእግዚአብሔር ስላመኑ እውነተኛውን መንገድ ስለያዙ የእግዚአብሔርን ትእዛዝ ስለጠበቁ ፈተናውን የሚደራረብባቸው የሚያመጣባቸው ሰይጣን ለምን እኔ ባዘዝኳችሁ መንገድ አትሄዱም? ለምን ስጋችሁን ትጎዳላችሁ? ለምን ስጋችሁን ትቆንናላችሁ? እያለ ነው እንግዲህ ቅድስት አፎምያንም ሲፈትናት የነበረው አትጹሚ አትጸልይ እያለ ነው አይደል? አስራት በኩራት አታውጪ፣ የተራበን አታብሉ፣ የተጠማን አታጠጡ፣ ዋጋ አታገኙም፣ በረከት አታገኙም፣ ዝም ብላችሁ ብሉ፣ ጠጡ፣ ጨፍሩ፣ መንገድ ሳቱ፣ እኔ በማዛችሁ መንገድ ሂዱ ነው የሚለው ሰይጣን። ለዚህ ነው ቅዱሳን ደግሞ ይሄ የመኛው መንገድ ትክክል አይደለም፣ የስጋ ምኞት ከእግዚአብሔር ያርቃል፣ ስለዚህ እያሉ ከሰይጣን ጋር ተዋግተው ሰይጣንን ድል አሸንፈው የእግዚአብሔርን ክብር አግኝተዋል ማለት ነው። ኢዮብ የነበረው ሀብት ልጆቹ አልፎ በሱ በቁስል መታው፣ አልፎ ሚስቱ እንድትጠላው አደረገ። አንተ እግዚአብሔር ትላለህ፣ የአንተ እግዚአብሔር ምን አደረገልህ? ሰድበህ ለምን አትሞትም እስከ ማለት ደርሳለች። ስለዚህ ይህን ስትለው ያው በጸጋ ስለሚያውቅ አንቺ አይደለሽም፣ በአንቺ ላይ ያለው የሚያሾከሹከው ሰይጣን ነው ብሎ በመጽናቱ በእግዚአብሔር ተስፋ
በመጣሩ መጨረሻው ያ ሕይወቱ የጎሰቆለው ሕይወት እንደገና ታድሶ እንደገና አብልጦ እግዚአብሔር እንደሰጠው መጽሐፉ ይነግረናል። እና እኛም የእግዚአብሔር ልጆች እስከሆንን ድረስ ፈተና ይመጣሉ። ፈተናዎች እያንዳንዳችን የተለያዩ ፈተና አሉብን። እነዚያን ፈተናዎች እንዴት ነው የምናልፈው? ፈተናዎች እንዴት ነው መውጣት ያለብን? አንጸልይም። ብዙ ጊዜ ደካማ ሆነናል። ፈተናዎች እንድናልፍ ከፈተናዎች እንድንወጣ እንድናሸንፍ አንጸልይም። ስለዚህ ያው አለ አይደለም የኛ ሕይወት የኛ የክርስትናው ዓላማ ስለማይገባን ብዙ ጊዜ በፈተና እንወርቃለን። አባቶቻችን በፈተና ሳይወርቁ ጸንተው እግዚአብሔርን አስደስተው አልፈዋል። ስራችን እንዲባረክ እንዲቀደስ ጸሎት ያስፈልጋል። ከፈተና እንድናልፍ እንድንወጣ ጸሎት ያስፈልጋል። ጸሎት አያስፈልግም የሚል ሰይጣን አለ። መንፈስ ቅዱስ ጸሎት ያስፈልጋል። ጸሎት ያው ከእግዚአብሔር ጋር የምንገናኝበት በረከት የምናገኝበት ጠላትን ሰይጣንን የምናደርግበት ነው። አባቶቻችን በዚህ ተጠቅመውበታል። ስለዚህ እኔ ስጸልይ ነው የምፈተነው፣ ስጸልይ ስጾም ስሰግድ ነው በቃ የምፈተነው፣ ሳልጸልይ ሳልጾም ሳልሰግድ ስቀር ምንም አልፈተንም የሚሉ ሰዎች አሉ። አይደለም። እንግዲህ ቅዱሳን አባቶቻችን እናቶቻችን ስንመለከት ጸልየው ጾመው ተርበው ተጠምተው የእግዚአብሔርን ክብር አግኝተዋል። እኛ እኮ ተራቡ ተጠሙ አላለንም። ስለ ጽድቅ የሚራቡ የሚጠሙ የሚሰደዱ ብፁዓን ናቸው ያለው ስለ ስጋ ሲያስቡ ስለ ነፍሳቸው የሚያስቡትን ነው። አሁን እኛ ሁለቱን ተግባራዊ አድርገን መያዝ እንችላለን። ለስጋም ሳናዳላ ለነፍስም ለስጋም፣ ስጋም ያለ ነፍስ፣ ነፍስ ያለ ስጋ መቆም አይችልም፣ ምንም ማድረግ አይችልምና። ስለዚህ ሁለቱን ይዞ መጓዝ ይቻላል። ስለዚህ በዚህ ከሆነ ጠላት ማሸነፍ እንችላለን ማለት ነው። የሚጻረርን ተጻራሪ የዲያብሎስ ሰራዊትን ከእግራችን በታች ይጣልልን፣ ያስወግድልን። እግዚአብሔር መሐሪ ነው፣ ቸር ነው፣ ደግ ነው። አሁን ሰይጣን ሁለት ነገር ነው የሚይዘው እየያዘው እየተጫወተብን ያለው። አንደኛ አእምሯችንን ይዟል፣ ሁለተኛ ልባችንን ይዟል። አእምሯችንን በጭንቀት ያልሆነ የሆነውን እንድናስብ በቃ። ስለዚህ ጭንቀት ሲበዛው ወደ ስትረስ ይቀየራል። ወደ ስትረስ ከሄደ አንድ ሰው ስለዚህ ከባድ ነው። እዚያ ከደረሰ ከባድ ነው። ሕክምና ቢሄድ መድኃኒት ቢወጥ ያው ከባድ ነው፣ እግዚአብሔር ካልመለሰለት በስተቀር። ልብን ደግሞ በማጠራጠር ስንጸልይ፣ ስንጾም፣ ስንሰግድ፣ አስራት በኩራት ስናወጣ፣ መልካም ነገር ስናደርግ ጥርጣሬ ይዘራብናል ማለት ነው። አሁን እኮ ጥርጣሬ፣ የልብ ጥርጣሬ የሚያምነው እንዳያምን የምታምነው እንዳታምን ያደርጋል። አሁን በትዳር ውስጥ አይ እሱ እኮ አይወድሽም፣ አይ እሷ እኮ አትወድህም፣ የጥርጣሬ መንፈስ ይዘራል። ስለዚህ ባልና ሚስቶች ምን ይሆናል? ልባቸው ይሻክራል። ስለዚህ ፍቅርን ይተውና ጥልን በቃ እንዴት ብዬ ነው ከዚህ ሰውዬ የምላቀቀው? እንዴት ብዬ ነው ከዚህ ሴትዮ የምላቀቀው? የሚል ሀሳብ መንፈሳዊ ሳይሆን ሰይጣናዊ ሀሳብ ይጨመርበታል፣ ያድርበታል። ከዚያ በኋላ ያው የታወቀ ጉዳይ ዝርዝር ውስጥ ብዙ ነው እና እግዚአብሔር አባቶቻችንን በፈተና አጽንቶ ክብርን አውርሶ ሰጥቶ ዛሬ እኛ እነሱን ስናነሳ እኛስ ምንድን ነው የምናደርገው? እኛም የእግዚአብሔር ልጆች ነን። ፈተና አሉብን። እነዚህ ፈተናዎችን እንዴት ነው የምንወጣው? ኢዮብን ስንመለከት እንግዲህ በቁስል ሲመታ በገል እያከከ እግዚአብሔር ሰጠ፣ እግዚአብሔር ነሳ ይል ነበር። ሰጪ ማን ነው? እግዚአብሔር። ነሺ ማን ነው? እግዚአብሔር። ሁሉን አድራጊ ማን ነው? እግዚአብሔር። ስለዚህ እሱ ስለሆነ መሐሪ ይቅር ባይ ስለሆነ እኛ በፈተና አንጸናም። ትዕግስት የለንም፣ ጽናት የለንም። ትንሽ ስንናገር ያው ፊታችን አጋቢ ይመስላል። የክርስትናው ዓላማ ስላልገባን ነው።
እንዲህ የምንሆነው እንጂ ቢገባን ኖሮ እንዲህ አንሆንም። ስለዚህ አባቶቻችን ገብቷቸው እግዚአብሔርን ደስ አሰኝተው አልፈዋል። እኛም ደስ አሰኝተን እንድናልፍ ቅዱስ አምላክ እግዚአብሔር ይርዳን። እግዚአብሔር ሁላችንን የሚጠብቀን በቸርነቱና በምሕረቱ እሱ ለሁላችንም ማስተዋል ይስጠን። ማስተዋል ከሌለን አስቸጋሪ ነውና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 2 በዚች ቀን ከአባ ጢሞቴዎስ በኋላ የተሾመ የእስክንድርያው ሊቀ ጳጳስ ቅዱስ አባ ጴጥሮስ አረፈ። እርሱም ለአባቶቻችን ሊቃነ ጳጳሳት 27ኛ ነው። ይህም ቅዱስ እግዚአብሔር ለሊቀ ጵጵስና ሹመት መርጦ በሐዋርያው ማርቆስ ወንበር ላይ ካስቀመጠው በኋላ የቁስጥንጥንያ ሊቀ ጳጳስ ቅዱስ አካኪዮስ እንዲህ የሚል መልእክት ጻፈለት። እንደ ቅዱሳን ቄርሎስና ዲዮስቆሮስ ሃይማኖት ልዩ ሦስት በሆነ በአንድ አምላክ እናምናለን እናሳምናለን። ዳግመኛ በዚች መልእክት ውስጥ እንዲህ ብሎ ገለጠ። የተዋህዶ ጥምቀት እንዳይሻር ከተዋህዶ በኋላ የአካላዊ ቃልን መለኮት ከትፍሲት ሊለዩት አይገባም። ይህ አባ ጴጥሮስ እንደተቀበላት ገልጦ ስለ ቀናች ሃይማኖት ከራሱ ያለውን ጨምሮ ለመልእክቱ መልስ ጽፎ ከ3 ምሁራን ኤጲስቆጶስ ጋር ላካት። አባ አካኪዮስም ተቀበላቸው። በቅዳሴና በቁርባን አንድ ሆኑ። ያችን መልእክት በቃሉ በሚያምኑ ሕዝብ ፊት አነበባት። ከዚህ በኋላ ሌላ መልእክት ጻፈ። በውስጡም ከቅዱሳን መጻሕፍት ብዙ ቃላትን ተርጉሞ ወደ አባ ጴጥሮስ ላካት። ይህ አባ ጴጥሮስ ኤጲስቆጶስን ሰብስቦ ያችን መልእክት በፊታቸው አነበባት። እነርሱም እጅግ ደስ አላቸው። ከቃሉና ከትርጓሜውም የተነሳ ደነቁ። በቀናች ሃይማኖት ከእርሳቸው ጋር አንድነት ያላቸው መሆኑን ተማመኑ። የአባት አባ ጴጥሮስ ከከሃዲያን ከሆኑ አይሁድ ከአረማውያን ከመንበረ ሲመቱ እስከሚያሳድዱት ድረስ ስለ ቀናች ሃይማኖት ብዙ መከራ ደረሰበት። ከጥቂት ወራት በኋላ ወደ ሹሙ ወንበር ተመለሰ። መንጋውን በቀናች ሃይማኖት ይጸኑ ዘንድ አዘውትሮ ያስተምራቸው ነበር። ከእነርሱም ርቆ በስደት በነበረበት ጊዜ ከመናፍቃን እንዲጠበቁ በቀናች ሃይማኖት እንዲጸኑ መልእክቱን ጽፎ ይልክ ነበር። በሹመቱ ወንበር 10 ዓመት ኖሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ዳግመኛ ለአባቶቻችን ሊቃነ ጳጳሳት 33ኛ የሆነ የእስክንድርያው ሊቀ ጳጳስ አባ ስንቶንዮ አረፈ። ይህ አባት መንጋዎችን እያስተማረ በሹመቱ ወንበር 15 ዓመት ኖሮ በሰላም አረፈ። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ለብፁዕ ስንቶንዮ ወለጴጥሮስ አዲሱ ሱታፌ እበዮ ኪያዮሙ ሕዝብ በከመ ተመሮ ወሐርዮ ሲሞሙ አበ ጳጳሳት ቤተ ክርስቲያኑ ይርአዩ እንታጥሬ በደሙ ወሐዊዮ። በዚች ቀን ደግሞ የእስክንድርያ ነቢያት የሆነችው የሴትዋ የቅድስት አንስጣስዮስ የአባ ሊባኖስ መታሰቢያው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ዘአቅረብኩ ማሕሌተ አዘክሬ አእላፈ እምዕለተ ተጸምዱከ ዘልፈ ለላነብብ ወገዘ ንዴተ መጽሐፈ እንተ ረሰይከ እግዚኦ ጸሪቀ መበለት ውኩፈ እመ እለ እምቡላን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን
እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘአጻፎ ወንዘ ይደርስ ወለዘአንብቦ ወለዘተንበበ በልሳነ ሐዲስ ወለስማ ቃሎ በእዝነ መንፈስ በጸሎተ ማርያም አረቂተ ኩሉም ባይሰውረ። ይምሐረነ ኢየሱስ ክርስቶስ የምሕረት አባት የይቅርታ ባለቤት ይማረን ይቅርም ይበለን፣ ለቃልም ተገዢ አድርገን። አባቶቻችን እንደጸኑ እኛም በሃይማኖት እንድንጸና እግዚአብሔር ይርዳን። ተፈታታኝ ጠላት ሰይጣን ከእግራችን በታች ይውደቅ። እንዲህ ነው እንግዲህ አባቶቻችን በመልካም እግዚአብሔርን አስደስተው የሚያልፉ በረከትን ያገኛሉ። ክርስትና ዝም ብሎ አይደለም። ክርስትና በአሰባበክ በአዘማመር መስቀል በማንጠልጠል በወሬ ባፍ አይደለም፣ ተግባራዊ ሆኖ በመገኘት ነው። አባቶቻችን ሆነው ተገኝተው ነው ዛሬ ገድላቸውን ሕይወታቸው ለእኛ አስተማሪ ሆነው ማለት ነው። ይሄ ሲሆን ነው ውጤታማ የምንሆን። ይሄ ካልሆነ ውጤታማ ልንሆን አንችልም። ስለዚህ ምሕረቱ ቸርነቱ የበዛ አባታችን እግዚአብሔር ነው። መሐሪ ነው፣ ይቅር ባይ ነው፣ ሩህሩህ ነው፣ ቸር ነው። ቸርነቱ ምሕረቱ ወሰን ወደር የለውምና ቸርነቱን ምሕረቱን ይቅር ባይነቱን ያብዛልን። ሰላም ፍቅር ይስጠን። አይምሯችን ውስጥ ልባችን ውስጥ የሚገባውን ጠላት ከእግራችን በታች ይጣልልን፣ ያስወግድልን። በአባቶቻችን ስም እኛ በቀዝቃዛ በአንድ ብርጭቆ ውሃ በቁራሽ እንጀራ የእነሱን በረከት ታገኘን ማለት ነፍሳችን ከሲኦል ዳነች ተረፈች ማለት ነው። ሲኦል ብትገባ ቅዱሳን አባቶቻችን እናቶቻችን በተሰጣቸው ቃል ኪዳን ምልጃ ያማልዱናል፣ ያስታርቁናል፣ ከአምላካቸው ጋር ያገናኙናል ማለት ነው። ይሄ ነው እንግዲህ የክርስትናው ዓላማ ከገባን እኛ ሳንደክም ሳንወጣ አባቶቻችን ተርበው ተጠምተው ከጸባ አጋንንትን ድዋ ጥሰው ጤዛ ተልሰው ድንጋይ ተንተርሰው ጸባ አጋንንትን ታግሰው ነው ክብርን ያገኙት። እንዲህ ብሎ አይደለም እየበሉ እየተኙ 24 ሰዓት አፋችን ከፍተን እንደምንተኙ አይደለም። ሳይተኙ ሳይበሉም ሳይጠጡም፣ ስለዚህ ስጋቸውን እየቀጡ ስጋቸውን ለመከራ አሳልፈው እየሰጡ በረከትን አግኝተዋልና እኛም አባቶች የሄዱባትን ዋኖቹን አስቡ ተብለናልና በእምነት ልንመስላቸው ይገባል። ስለዚህ የእምነት ፍሬያቸውን እየተመለከትን መጓዝ ይገባል። በዚያ እንድንጓዝ እግዚአብሔር አምላክ ሁላችንንም ይርዳን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ እግዚእሰ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እምእግዚአብሔር ጸወት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ዘአሐዱ ጸልዪ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጼን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሥረይ ኃጢአቲ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክላችሁ። ያቀረባችሁ ጸሎተ ጻድቅ ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ፣ ይቀድስላችሁ። በአሁንም ባርኮ መድኃኒት ያደርግላችሁ ቅዱስ የሆነው አምላክ ቅዱስ አባታችን እግዚአብሔር በቸርነቱ በምሕረቱ ሁላችንንም ይባርከን ይጠብቀን። የምሕረት አባታችን ነውና ምሕረቱን ቸርነቱን ያብዛልን እና ልንበረታ ይገባን። በርቱ፣ ጠንክሩ። ከበረታን
ያው ጠላትን ልናሸንፈው እንችላለን። ያው ጠላት የኛ ጠላት ማን ነው? ሰይጣን ነው። ስለዚህ ጠላት ሰይጣን ደግሞ ግራ ሊያጋባን አይገባም። ሰነፍ ነውና ለሰነፍ ለተዋረደ ለጎሰቆለ ሰይጣን ራሳችንን አሳልፈን መስጠት የለብንም እና እንበርታ፣ በርቱ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ።